ከፖሊስ አቅም በላይ ያልሆኑ ጉዳዮች ከቁጥጥራችን ውጪ ይሆኑ ያሉት። ስለዚህ የታጠቀ ሰራዊት ስርዓት ባለው መልኩ ያው አንድ ሰራዊት ነው መኖር ያለበት በፕሪቶሪያ ስምምነት መሰረት። በአሁኑ ሰዓት የዲዲአር ኋላ ነሷል ከዲዲአር ጋር በተያያዘ እነዚህ የጀመርናቸው እንቅስቃሴዎች በተሟላ መልኩ ባለ መሰራታቸው ምክንያት አሁንም እጅግ ግዙፍ የሰራዊት አቅም አለ በትግራይ ውስጥ። ይሄ የሰራዊት አቅም በሙሉ አይደለም አሁን የጥፋት እንቅስቃሴ ውስጥ ገብቶ ያለው። በተወሰነ ደረጃ ጉባኤ አድርጋለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂ እንኳን አይመስለኝም የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእንደዚህ አይነቱ የመረበሽ እንቅስቃሴ ውስጥ እንዲገባ ማድረግ ይፈጠሩት ነው። እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌደራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ይሄ በቂ የሚባለው ድጋፍ ሰራዊት ዲፕሎይ ማድረግ የሚባለው የኢትዮ ኤርትራን ድንበር ወይ የኢትዮ ሱዳንን ድንበር ለማስጠበቅ የሚያስችል ኃላፊነት የኔ ጥሪ ያስፈልገው የፌደራል መንግስት። የመከላከያ ካምፖች አሉ ትግራይ ውስጥ። የመከላከያ ካምፖችን የመረከብ የኔ ፈቃድ አያስፈልገውም፣ የኔ ጥሪ አያስፈልገውም። አሁን እኛ ያለነው ያቀረብነው ፎርማል ጥያቄ የለም የምንልበት ምክንያት እንዳልኩት እንደ ወጉ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ችግሮች ናቸው አሁን የጊዜያዊ መንግስቱን ህልውና እየተገዳደሩ ያሉት። ስለዚህ ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለው ጥያቄ እኛም እናቀርበው ብቻ ሳይሆን የፌደራል መንግስቱም ሲሪየስሊ ወስዶ መሟላት ያለባቸው በተደጋጋሚ የሚነሱ ከዲዲአር ከምናምን ጋር ተያይዘው የሚነሱ ጉዳዮችንም ማስፈጸም ይቻላል አለበት። ስለዚህ በአሁኑ ሰዓት አጭሩ መልስ በምክር ቤት ደረጃ በካቢኔ ደረጃ ተሰብስበን እየቀረበ ጥያቄ የለም። ጥያቄውም ያስፈልገዋል የሚል እምነት የለኝም። የፌደራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጥላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅምም ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌደራል መንግስቱ የራሱ ኃላፊነት ለሆነና የኔ ፍላጎት ጦርነት ማስወገድ ነው። ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን። በእኔ እምነት የፌደራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት።